ይሄ የምታዩት የአፋር ትሪያንግል ይባላል። አፋሮች ጅቡቲም አሉ፣ ኢትዮጵያም አሉ፣ ኤርትራም አሉ። በዲሞግራፊ ካያችሁት 1.5 ሚሊዮን አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። በስመ አፋርማ እንዳታድርገው ካላችሁኝ ደግሞ እስከ ዛሬ ድረስ የዛሬ ዓመት ገደማ ድረስ አፋሮች በየሆነ ጊዜ ሱልጣን ሲመርጡ የኤርትራ አፋሮች በውክልና መተው የጅቡቲ አፋሮች በውክልና መተው ትራዲሽናል መሪያቸው የሚመረጠው እዚህ አሳይታም። አንድ ቋንቋ አንድ ባህል ብቻ አይደለም፣ መንግስት ያለበት ቦርደር ያለበት ቢሆንም የኔ ሱልጣን ያለው ብለው በጋራ ይኖራሉ። ስለዚህ በታሪክም አይሰራም በዲሞግራፊም አይሰራም ማለት ነው። አፋር ስለሆነ አይ በአፋር ብቻ ለምን ታየዋለህ በሶማሌስ ሊባል ይችላል። ትክክል ነው። ሶማሌ ኢትዮጵያ ውስጥ አለ፣ ጅቡቲ ውስጥ አለ፣ ኬንያ ውስጥ አለ፣ ሶማሊያ ውስጥ አለ። ይሄ ዋናውን ሁሉ ቦታ አለ፣ ግን በዋና የሚኖረው ጅቡቲ ያለው ሶማሌ ግን ቀይ ባህርን አክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም ኢንዲያ ኦሽንም አክሰስ ያደርጋል። ኬንያ ያለው ሶማሌ ኢንዲያ ኦሽን አክሰስ ያደርጋል። ኢትዮጵያ ያለው ሶማሌ ምን በድሎ ነው ለብቻው ሁሉም ጋር ያለ ሶማሌ እያገኘ ኢትዮጵያ ውስጥ ያለው ሶማሌ ለምን ተከለከለ? ህዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው? ምናልባት አንሶም ሊሆን ይችላል። አንዳንዴ ሪሶርስ ያንስና ሽሚያ ይፈጠራል። በዓለም ላይ 44 አገሮች አሉ ላንድ ሎክድ የሚባሉ ወደ ውሃ ያልቀረቡ። ከ44ቱ ሀገራት የኢትዮጵያን ህዝብ ቁጥር የሚያክል የለም። 120 ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም። ምን ማለት መሰላችሁ? 5 ሚሊዮን ብንሆን ኢትስ ኦኬ እንደ ነገሩ፣ 10 ሚሊዮን ቢሆን ኢትስ ኦኬ እንደ ነገሩ፣ 120 ሆነን ዝም ብለን ብንቆይ ችግር የለውም። ግን 150 መጣው እያለ ነው። በ2050 ደግሞ ደብል ያደርጋል ይባላል። ኢትዮጵያ ህዝብ ከ350 ሚሊዮን ይበልጣል ይባላል። ግምት ነው እሱ። እየበዛ የሚሄድ ትሬንድ ግን ይታያል። ወደ አፍሪካ ስናመጣው አፍሪካ ውስጥ 17 ሀገራት ላንድ ሎክድ ናቸው። ከ17ቱ ሁሉ ተደምረው 1/3ኛው ፖፑሌሽን ኢትዮጵያ ውስጥ ነው ያለው። ደግሞ አፍሪካን ክፈሏት እንደዚህ ሁለት ቦታ። በዚህ በኩል ያለው አፍሪካ 21 ሀገር ነው። በደንብ ተመልከቱ። ይሄ ሀገር ይታያችኋል። መጥቶ በቀጭኑ አለው። ይሄ ዲአርሲ ነው። መጥቶ በቀጭኑ አለው። ይሄ ያለው አይደለም። እቺ ሳት ሀገር ናት። እቺ የምታዩት ዋናው መሰረት አክሰስ ስለሆነ ይሄ ሀገር ነው። ይሄ ሀገር ነው። እዚህ ጋር ይታያችኋል። ትናንሽ ቀጫጭን መንገዶች ሀገሮች ናቸው። እዚህ ጋርም ተመልከቱ። 21ዱ ሀገራት ዋናው ፎከሳቸው በተቻለ መጠን በትናንሽ ቦታም ብትሆን አክሰስ ማድረግ ነው። በዚህ በኩልስ 7 ሀገር ብቻ ነው ያለው። በዚህ 21 አለ፣ በዚህ 7 አለ። ለምሳሌ አንዳንድ ሰው አጥር ድንበር ይዞ ወደ ድንበር ያትሻገር እዚህ ጋር እርሻ አለኝ እዚህ ጋር ምናምን አለኝ ሊከራከር ይችላል። በጣም ፕሌንቲ ሪሶርስ ነው። ለሁሉ ይበቃል። ጥቅም ላይ የዋለ አይደለም። እኛ ቁጥራችን እያደገ ነው። በዚህ ምክንያት እንፈራለን። ፍራቻው ምን አመጣው ያላችሁ እንደሆነ ቅድም እንዳልኳችሁ ነው። ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው፣ ቅብጠት አይደለም። ወይ ሊዝ ማድረግ ካልቻል ወይ ኢንቨስት ማድረግ ካልቻል ጅቡቲ ላይ እንደምታውቁት ቻይና ኢንቨስት አድርጋለች። በርበራ ላይ ዩኤኢ ኢንቨስት አድርጋለች። ሞቃዲሾ ላይ አሁን ተርኪ ኢንቨስት ያደረገች። ተርኪ ከመጣ ዩኤኢ ከመጣ ምናምን ከመጣ ምን አለበት እኛ ተጠቃሚዎቹ ኢንቨስት ብናደርግ በጋራ ለመኖር? አይ ስጋት አለብን። ኦኬ ስጋት ከሆነ ገርድ በአፍሪካ አንደኛው ዳም ነው፣ እያለቀ ነው ያለው። እኛ አሰብ ላይ ኢንቨስት እናርግ ወይም ዘይላ ኢንቨስት እናርግ
ወይም አዶሊስ ኢንቨስት እናርግ። ቦታ ምርጫ ብዙ ችግር የለብንም። እናንተ ደግሞ ከገርድ 30% 20% ሼር ውሰዱ። እኛ ስጡን ብቻ አላለም፣ ከኛም ውሰዱ። ግን ያስፈልገናል። አይ ገርድ አንፈልግም ካላችሁ የኢትዮጵያ አየር መንገድ በአፍሪካ አንደኛ ነው። በጣም ትልቅ አየር መንገድ ነው። 20-30% ውሰዱ። ለኛም ደግሞ ፖርት ስጡ። አየር መንገድ አያስፈልገንም ካላችሁ ኢትዮ ቴሌኮም በአፍሪካው ትልቁ የሚባል ቴሌኮም ነው። 70 ሚሊዮን ሰብስክራይበር አለ። ሼር ውሰዱ። ያው ዓለም እየገዛ አልመጥቶ እኛ ደግሞ እናደርግ። እንደዚህ ከሆነ ግን አይሆንም። በህዳሴ ጉዳይ በተከዜ ጉዳይ እየተወያየን በቀይ ባህር ጉዳይ አነጋገርም ካላችሁ አይሆንም።